ይህ ስፍራ የእግዚአብሔር ቤት ነው ይላል መጽሐፍ ቅዱሳችን። ኦሪት ዘፍጥረት ምዕራፍ 28 ላይ ቁጥር 17 ላይ ስናነብ ይህ ስፍራ የእግዚአብሔር ቤት ነው ብሎ ያዕቆብ የተናገረውን ቃል መነሻ አድርገን እንማማራለን። አምላካችን ምስጢር ይግለጽልን ለንጹሐን መምህራን የገለጠ ይህ ስፍራ የእግዚአብሔር ነው። ከቤርሳቤ ወደ ካራን ሲሄድ ያዕቆብ በፍኖተ ሎዛ የተናገረው ነው። በፍኖተ ሎዛ መላእክት ከምድር እስከ ሰማይ መሰላል ተተክሎ መላእክት ሲወጡባት ሲወርዱባት የመሰላሉ ጫፍ ላይ ደግሞ መጨረሻ ላይ ደግሞ እግዚአብሔር በዙፋኑ ተቀምጦ አይቶ ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው ብሎ በኦሪት ዘፍጥረት ምዕራፍ 28 ቁጥር 17 ላይ ስናነብ የምናገኘውን ኃይለ ቃል ተጠቅሞ እናገኛለን። ከዛ በኋላ ያ ቦታ የእግዚአብሔር ቤት ይባላል። ያዕቆብ ከተናገረ በኋላ ያ ቦታ የእግዚአብሔር ቤት ወይም ከሌሎች ቦታዎች ተለይቶ እግዚአብሔር የሚገኝበት የእግዚአብሔር ማደሪያና ቦታ ሆኗል ማለት ነው። እስካሁን የምናየው መሬት ሳር አለፍ ሲልም ሙዝ አብቅሎ ነበር የምናየው። አንዳንድ ባለሀብቶችም ለምድራዊ ኢንቨስትመንት ፈልገውት ሊሆን ይችላል። ምድራዊ ነገሮችን ለመስራት ለስጋ ብቻ የሚጠቅም ወይም ስጋዊ ነገሮችን ብቻ ሊያካትት የሚችል ስራ ሊሰራበት ይሆናል ታስቦ የነበረው። አሁን ግን ይህ ቦታ ምድራዊ ነገሮችን ብቻ የሚያስገኝ ሳይሆን ሰማይና ምድርን ያስገኘው እግዚአብሔር የሚገኝበት ቦታ ሆኖ እናገኘዋለን። ይህን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። አሁን ይሄ የእግዚአብሔር ቤት ነው። ትናንትና እዚህ ቦታ ሰዎች መጥተው ሳር አጭደው ሙዝም ለቅመው ሊሄዱ ይችላሉ። ከዚህ በኋላ ግን ከዚህ የምንመጣው ሰዎች ከዚህ የሚመጡት ሰዎች ምድራዊ ምግብ ሳይሆን ምድራዊም ሰማያዊም ምግብ ምድራዊም ሰማያዊም በረከት በምድርም የተባረከ ሕይወት በሰማይም የተባረከ ሕይወት በምድር በሰማይ ለዘላለም የሚያኖር ምድራዊ ያልሆነ ሰማያዊ መጠጥ ምድራዊ ያልሆነ ነፍስንም ስጋንም የሚቀድስ ምግብ ተመግበውበት የሚሄዱት አምላካችን እገኛለሁ እንዳለው ሰሎሞንን በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 9 ላይ ቤተ እግዚአብሔርን ቤተ መቅደሱን ሰርቶ ከጨረሰ በኋላ ዓይኖችም ጆሮዎችም ከዚህ በኋላ በዚህ ቤት ናቸው፣ ከዚህ ቤት አይነቀሉም፣ በዚህ ቦታ እገኛለሁ ብሎ እንደተናገረው አሁን እግዚአብሔር ከዚህ በኋላ በዚህ ቦታ የሚገኝ ሆኖ እናገኘዋለን። በዚህ ቦታ መእተን የምናገኘው እግዚአብሔርን ነው። በዚህ ቦታ ተሳልመን አንሄድም ነበረ ከዚህ በፊት። በዚህ ቦታ እግዚአብሔር የተመሰገነ ይሁን እግዚአብሔርን ማመስግነን አምልኮ ፈጽመን አይደለም የምንሄደው። ይሄን መሬት አልፈነው ጠቅጥቀነው ነበረ የምንሄድ። ከዚህ በኋላ ግን እግዚአብሔር ቀደም አባታችን ሲያነቡት እንደሰማነው በወንጌል ቤተ ክርስቲያኔን እሰራታለሁ ብሎ ለቅዱስ ጴጥሮስ እንደነገረው አንተ አለት ነህ፣ በአንተ አለትነት ላይም ቤተ ክርስቲያኔን እሰራለሁ ብሎ የተናገረው እግዚአብሔር ዛሬ ጊዜው ደርሶ ስራ የሚሰራበት ጊዜ ስላለው እግዚአብሔር ስራዎችን የሚያከናውንበት የሚፈጽምበት ጊዜ ስላለው ጊዜው ደርሶ እግዚአብሔር በዚህ ቦታ የሚገለጥበት እግዚአብሔር በዚህ ቦታ የሚመለክበት የእግዚአብሔር ቤት የሚሆንበት ምዕመናን የሚጽናኑበት ያለቀሰ እንባውን የሚያብስበት ቦታ ሆኖ እግዚአብሔር ዛሬ በብፁዕ አባታችን ባርኮት እናገኘዋለንና ይህን ያደረገ አባታችን እግዚአብሔር ስሙ የተመሰገነ ይሁን። የፈውስና የበረከት ቦታ ነው። ከዚህ በኋላ በዚህ ምድራዊ ጩኸት አይደለም የሚጮህበት፣ ሰማያዊ ዜማ ይዜምበታል። ሰማያዊ ምግብ እንመገብበታለን። ሰማያዊ ሕይወት የምታወርሰን ወንጌል ትነበብበታለች፣ ትተረጎምበታለች። ከዚህ በኋላ በዚህ ቦታ ማኅሌት ይቆምበታል። እግዚአብሔር ይገኝበታል፣ ሰዎች ይገኙበታል። እግዚአብሔርና ሰው ይገናኝበታል። ሰውና እግዚአብሔር የተገናኘበት ቦታ ይሆናል። እግዚአብሔር የእርሱ ስፍራ ይሆናል። ከዚህ በኋላ የተቀደሰ ቦታ፣ የተለየ ቦታ ይሆናል። ይሄ ቦታ በእውነት እግዚአብሔር ያለበት ቦታ የተለየ ስለሆነ እግዚአብሔር ይህን ቦታ መርጦታል። እግዚአብሔር የእርሱ ቦታ እንዲሆን ፈልጎታል። ይሄን እና ያዕቆብ ይህ ስፍራ የእግዚአብሔር ቤት ነው እንዳለው
አሁን ይህ ቦታ ይህ ስፍራ የእግዚአብሔር ቤት ስለሆነ እርሱን ለማክበር በዚህ ተገኝተናል። ነገም እግዚአብሔርን እናመልክበታለን። ነገም በዚህ ቦታ የተቀደሰ ሕይወት እንኖርበታለንና ይህን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። በዚህ ቦታ እንዲያኖረን እግዚአብሔር መልካምና ቅዱስ ፈቃዱ ይሁንልን። በዛውም ላይ በንጽህና የሚታወቀው ወንጌላዊ ዮሐንስ ወልደ ነጎድጓድ የነጎድጓድ ልጅ የተባለው ነባቤ መለኮት የተባለው የዮሐንስ ቤተ ክርስቲያን ነው። መታሰቢያ ቦታ ነው። ይሄ ቦታ ቅዱስ ዮሐንስ ወንጌላዊ እንደምናውቀው በእኛ ቤተ ክርስቲያን ካሉት ከአራቱ ወንጌላውያን ልዩ ቦታ የሚሰጠው ወንጌላዊ ነው። በንጽህና የሚታወቅ ነው። ሞትም እስካሁን ያላገኘው አባት ነው። ስለዚህ በዚህ ቦታ ንጽህናን የምንማርበት ነው። የዮሐንስ ስለ ቤተ ክርስቲያን እንዴት መኖር እንዳለብን ከዮሐንስ ወንጌላዊ የምንማርበት ነው። ዮሐንስ ወንጌላዊ ሰማያዊና ምድራዊ ነገሮችን አገናኝቶ ያስተማረ ነው። ስለ ሰማያዊነቱም ነግሮናል። ስለ አምላክ፣ ስለ ቃል ቀዳማዊነት፣ ስለ ምድራዊ ሰው ስለመሆኑም ሥጋ ሆነ ብሎ ደግሞ አምላክ ሰው እንደሆነ ነግሮናል። የአምላክ ነገረ ሥጋዌን፣ የአምላክ ነገረ ጥምቀቱን፣ የአምላካችንን ቅድመ ዓለም የነበረውን ትምህርቱን አስተምሮን የምናገኘው በዚህ ቦታ ነው። በዚህም ቦታ ከዚህ በኋላ የሚነገረው ዮሐንስ ወንጌላዊ ያስተማረን ነው። ሥጋ ከሰማየ ሰማያት አምላክ ወረደ፣ ሰው ሆነ፣ ሥጋ ለበሰ፣ በምድር ተመላለሰ፣ ሰዎችን አስተማረ፣ አጠመቀ፣ ሞተ፣ ተቀበረ፣ በሦስተኛውን ቀን ከሙታን ተለይቶ ተነሳ፣ ዳግመኛም ይመጣል እያልን ዮሐንስ ወንጌላዊ ያስተማረውን የሰበከውን ወንጌል እዚህ በኋላ በዚህ ቦታ እንሰብከዋለን። በዚህ ቦታ ቤተ ክርስቲያን ወንጌልን ታስተምራለችና ለዚህ ክብር ያበቃን የአምላካችን መልካምና ቅዱስ ፈቃዱ ይሁንልን። ስሙ የተመሰገነ ይሁን። ዮሐንስ ወንጌላዊ እንደርሱ ንጹሕ እንድንሆን አባታችን በምልጃው አይለየን። ያስተማረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህ ስፍራ የእግዚአብሔር ቤት ነው ነበር የትምህርታችን ርዕስ። እግዚአብሔር ከዚህ በኋላ ቤቱ የእርሱ ሆኗል። ይሄ ቦታ ይሄን አድርጎልናል እግዚአብሔር ስሙ የተመሰገነ ይሁን። በመጨረሻው ሰዓትም ሲመጣ በቀኙ ያቆመን ይቆየን ናት። በእግዚአብሔር ዘንድ ግን የከበረች የተመረጠች ናት። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 በጋሞና አካባቢው ዞኖች ሀገረ ስብከት በአርባ ምንጭ ከተማ ለሚሰራው የቅዱስ ዮሐንስ ወልደ ነጎድጓድ ሕንጻ ቤተ ክርስቲያን ይህ የመሠረት ድንጋይ በብፁዕ አቡነ ኤልያስ የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ተባርኮ በዛሬው ዕለት ተቀመጠ። ሚያዝያ 10 ቀን 2018 ዓ.ም ሸክማችንም ተራግፏል። የመቤዠት ቀን ቀርቦ ዘናት። ጠቅልለን ወጣን ከሞት በደሙ